ውርደት ቁጥር 2 ይሄን ቪዲዮ አይተን እንመለስ ክርስቶስ ስለገባኝ ክርስቶስን ስላወኩት ነው ኦርቶዶክስ የሆንኩትና ልታወሪው ብትፈልጊ እንኳን የገባሽን እውነት ግን ፕሮቴስታንቱን መጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን ለምሳሌ ንግስቲቱ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ይላል መጽሐፍ ይሄው እመቤቴ ናት ይላል አንዱ ይነሳና ማለት እሺ ንግስት ትሁን ንግስት ምንድናት ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ አሜን ያምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን በጠብቆቱ በመግቦቱ ያልተለየን ሕያው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን እግዚአብሔር ይመስገን ይያል ሁላችንም እግዚአብሔር ይመስገን ይያል እናመስግን እንግዲህ ይሄንን ቪዲዮ ውርደት ቁጥር 2 ይሄን ቪዲዮ አይተን እንመለስ ከዛ በፊት ግን ቪዲዮዎቼ በሙሉ እየታያገኙ አይደለምና በተቻላችሁ አቅም 5 ጊዜ 10 ጊዜ ኮፒ ሊንክ ያርጋችሁ እንድትጀምሩ ጠይቃለሁ ይሄን ቪዲዮ አይተን እንመለስና ሰብሰታለን ንግል ሰርች ላድርግልህ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው መጽሐፍ ቅዱስ ጋር የቱ ጋር ነው የሚገኘው አክቹሊ አሁን እንደዚህ ብዬ አላስታውሰው እንዳለ ግን እርግጥ አውቃለሁ ይሄ የተለመደ ጥቅስ ነው አይደል መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስም ጌታ እንደሆነ ይመሰክር ዘንድ የሚለው ግልጽ ነው እና የቱ ጋር ነው ያለው ንግል ሰርች ላድርግልህ ሰርች አድርገሽ ነው እንደዚህ አታውቂውም በቃ ላይ አላውቀውም ምን ክፍል ላይ ሌላ ጊዜ አውቃለሁ እንዳለ መጽሐፍ ቅዱስ ላይ አንብቤዋለሁ ግን የቱ ጋር እንዳለ አታውቂውም አሁን ከእንትን በዚህ ቦታ ነው ብዬ አልልህም በቃ ችግር የለውም ይሄ ምንድነው ራእይ ላይ ያለ ይመስለኛል ራእይ ዮሐንስ ላይ ኦኬ በቃ ስለስሙ ብነክ ጴንጤኮ አዳባይ ወጥቶ የሚጮኸው ለቢዝነስ እንጂ ቃሉን አውቆ ክርስቶስን ለመስበክ አይደለም የሚለው አባባል ትክክል ነው ምክንያቱም የራሷ ቤተ እምነቶች ያሳተሙትን ብሮሸር ራሷ እንኳን ሳታነበው ሰው እንዲያነበው መጋበዝ ምን ማለት እንደሆነ ይሄ ለፕሮቴስታንቶች ብቻ ሳይሆን ለኦርቶዶክሳውያንም ይሰራል ብዙ ጊዜ በደንብ አድርገን መጽሐፍ ቅዱስን ማወቅ እንዳለብን ትልቅ መልእክት ያስተላልፋል ብዬ አስባለሁና መናፍቃኑ ጋር ግን ምን ያክል የተሳሳተ ነገር እንዳለ አንዱ ማሳያ ነው ብዬ አምናለሁ ለተቃል ግን በየመንገዱ እንደው በከንቱ ኢየሱስ እያሉ ቃሉን ሳያውቁ የሚደነፉትን ባዩ ቁጥር እንደዚህ እንዲፈረጥጡ እያደረከ ስለሆነ ወደፊትም ይሄ ነገር ስለምታደርግ ያገልግሎት ዘመንህን እግዚአብሔር ይባርክልህ በርታልን እኛም ይሄ ነገር ለኛ ማስተማሪ ስለሆነ ኦርቶዶክሳውያንም ስፔሻሊ ይሄን ነገር ልንገነዘቡ ይገባል መናፍቃኑ ቤት ያላችሁ ግን በከንቱ የምታጨበጭቡ ሰዎችም ይሄ ለእናንተ ትልቅ ማሳያ ስለሆነ ከዚህ ትምህርት መውሰድ የምትችሉ ከሆነ ትምህርት ተወስዱ በድጋሚ ግን ለተቃል ግን እግዚአብሔር ያገልግሎት ዘመንን ይባርክልህ ቪዲዮ ተከታተልን እንመለስ ግን ፕሮቴስታንቱን መጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተክርስቲያን መሪ የምትሆን የለም ሶላ ስክሪፕቹራ ውሸት በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው የለም ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም የራስ ስክሪፕቹራ አለ ተጨማሪ አለ በአልጻፍ ነው እንጂ ገርለ ምናምን ብለን አለ ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ ለዚህ ጥያቄ መልስ መስጠት የሚችል ማንንም ያለ አይመስለኝም ምክንያቱም መጽሐፍ ቅዱስ ላይ የሌለ ጉዳይ ስለሆነ ለምሳሌ የሴት ፓስተሮች አሉ የሴት ነቢያቶች አሉ በነብይነት በፓስተርነት እንዲሁም ደግሞ ቀሳውስት እየተባሉ ዲያቆናት እየተባሉ የሚጠሩ አሉ መጽሐፍ ቅዱሳዊ መሰረት የሌለው ትምህርት ነውና ይሄንን ልምምድ ከየት ነው ያመጡት ወንድማችን እንደተናገረው መጽሐፍ ቅዱስ ብቻ የሚቀበሉ ከሆኑ ከየት አመጡት መጽሐፍ ቅዱስ ላይ እኮ ከሐዋርያት መካከል ሴት የለችም ወንጌል ከሰበኩት መካከል ሴቶች የሉም
ስለዚህ ከሐዋርያት መካከል ሴቶች ከሌሉ ከሊቃነ ጳጳሳት መካከል ሴቶች ከሌሉ በዚህ ዘመን ያሉ ራሳቸውን ሐዋርያት ብለው የሚጠሩ ራሳቸውን ነብይ ብለው የሚጠሩ ነብይት ኤገሌ ተብላ የምትጠራ ሴት መጽሐፍ ቅዱስ ላይ የትኛውን የመጽሐፍ ቅዱስ ክፍል መሰረት በማድረግ ነው ራሷን ነብይ በማለት የምትጠራው? ስለዚህ ወንድማችን ላነሳው ጥያቄ ከናንተ ወገን የተነሳ ጥያቄ ስለሆነ መልስ ብትሰጡሉ። ምክንያቱም መጽሐፍ ቅዱሳዊ መሰረት የሌለው ነገር ነው አሁን እየተነገረ ያለው። እኛ ደግሞ በመጽሐፍ ቅዱስ የምናምን ስለሆነን እንደ መጽሐፍ ቅዱሱ ሕግ ነው የምንመራውና እናንተ መጽሐፍ ቅዱሱን ብቻ የምንቀበል ነን ካላችሁ ይሄኛውንስ መጥፎ ልምምድ ከየት አገኛችሁት? ከየት ተማራችሁት? የትኛው ሐዋርያ ነው እንደዚህ ብሎ ያስተማረው? ቅዱስ ጳውሎስ ነው? ቅዱስ ጴጥሮስ ነው? ቅዱስ ዮሐንስ ነው? ማን ነው? አሁን ያላችሁትን ሁኔታ እንድትሆኑ ያደረጋችሁ ማን ነው የሚለውን እንድትመልሱለት ነው። ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር፣ ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ሰው ኬት ነው ያገኙት? ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዚህ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው ቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል፣ ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዚህ ኬት ነው ያገኙት? ከሰዎች። ስለዚህ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። እንደው ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ ለጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚዊንግሊን የሰዎችን ትምህርት ይዘዋልና የነዚህ ዊንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ ይችላል። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን የሚቃወሙት? በሰዋዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው። ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛ ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው ይቆያል። እስኪንም ቪዲዮ ነኝ ውሳኔውን እንመልከት። ለምሳሌ ንግስቲቱ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ይላል መጽሐፍ። ይሄው እመቤቴ ናት ይላል አንዱ ይነሳና ማለት። እሺ ንግስት ትሁን፣ ንግስት ምንድናት? የንጉስ ምንድናት? አሁን ድንግል ማርያም የኢየሱስ እናት ናት ወይስ ሚስት ናት? አረ በመድኃኒዓለም አይሆንም። ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ ትቆማለች የሚለውን አንድምታ አለው። እኛ ለማርያም ብቻ የሚሰጥ ነው አንልም። በነገራችን ላይ አሁን የትንቢት አፈታትን ፕሮቴስታንት አብዛኞቹ ምኑንም ነው የማያውቁት። የትንቢት አፈታትን ምኑንም ነው አብዛኞቹ የማያውቁት። እና የትንቢት አፈታት የተለያየ መንገድ አለው። ለጊዜው ፍጻሜው አንድም እንደዚህ ነው አንድም እንደዚህ ነው እየተባለ በብዙ መንገድ ይፈታሉ ትንቢቶች ማለት ነው። ለማንኛውም እመቤታችን ቅድስት ድንግል ማርያም ናት ያ ጥቅስ የሚያመለክተው ንግስት የተባለችው የሚለውን እኛ ዛሬ አይደለም ያልነው። ቅዱስ አትናቴዎስ ራሱ ይህን ነገር ተናግሯል። ንግስቲቱ የወርቅ ልብስን ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ በንጉሱ በቀኙ ትቆማለች የሚለውን ድንግል ማርያምን እንደሚያመለክት ማጭምር ተናግሯል ቅዱስ አትናቴዎስ። ከዛ በፊት ግን መናገር የፈለኩት የትኛውን ነው? ድንግል ማርያም ንግስት ትባላለች። አዎ በእኛ ቤተክርስቲያን ማርያም ምንድናት? ንግስት ናት። የክርስቲያኖች ሁሉ ንግስት ናት። ምን ማለት ነው? የንጉስ ሚስት ናት ማለት ነው? አይደለም። አሁን ተሳስታችኋል። አሁን የንጉስ ሚስት ብቻ ነው ንግስት የምትባለው ብላችሁ የምታስቡ ከሆነ ስህተት ነው። በመጽሐፍ ቅዱስ ላይ የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ምን አልኳችሁ? የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ማስረጃ ለምሳሌ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ምን ይላል መሰላችሁ? ይህም የሆነው የንጉሱ ኢኮንያን እናቱም እቴጌይቱ ላውጣና ላንብብላችሁ።
እግዚአብሔር ተዋጊ ነው። እናቱም እቴጌይቱ ጃንደረቦቹም የይሁዳና የኢየሩሳሌም አለቆች ጠራቢዎችና ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ እያለ ይቀጥላል። እዚህ ክፍል ላይ ንጉሥ ኢኮንያን ከዛስ እናቱ ማን? እቴጌይቱ። ምን ማለት ነው? እቴጌ ማለት ምን ማለት ነው? ሰዎች እቴጌ ማለት ምን ማለት ነው? እቴጌ ማለት ንግስት ማለት ነው። የእንግሊዝኛውን ተመልከቱት። ይህንኑ ክፍል ማለት ነው። አፍተር ዳት ጃኮንያን ደ ኪንግ ኤንድ ደ ኩዊን ነው የሚለው። ንጉሱ ጃኮንያን እና ንግስቲቱ እናቱ ራሱ ማተብላ ትጠራለች፣ ንግስት ተብላ ትጠራለች። ሌላም ክፍል እንመልከት። እዚሁ ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ለንጉሱ እና ለንጉሱ እናት ለእቴጌይቱ የክብራችሁ አክሊል ከራሳችሁ ወርዷልና ተዋርዳችሁ ተቀመጡ በል ይላል። ለምሳሌ ለንጉሱና ለንጉሱና ለንጉሱ እናት ለእቴጌይቱ። ስቲል አሁንም እንግሊዘኛውን ተመልከቱት። ምን ይላል? say unto the king and the queen ለንጉሱና ለንግስቲቱ say unto the king and to the queen humble yourself እያለ ይቀጥላል ማለት ነው። በዚህ ክፍል ላይም ንጉሱና የንጉሱ እናት ንግስቲቱ ተብሎ ተጠቅሷል። የንጉስ እናት ንግስት ተብላ ትጠራለች፣ በእስራኤላውያን ትጠራለች። አሁን ሌላም ጥቅሶች አሉ በነገራችን ላይ የንግስት እናት የንጉስ እናት ንግስት እንደምትባል ማለት ነው። ንግስትነቷ እንዴት ነው ሲባል ከልጇ የተነሳ ነው። አሁን እሷ ንግስት ስለሆነች አይደለም ልጇ ንጉስ የሆነው። ተመልከቱ፣ እርሷ ንግስት ስለሆነች ሳይሆን ልጇ ንጉስ የሆነው ልጇ ንጉስ ስለሆነ ነው። እናቱም ንግስት ተብላ የተጠራችው የልጇ መንገስ ነው እናቱን ንግስት ያስባላት። ምን ማለት ነው? ንጉስ ማለት ምን ማለት ነው? በነገራችን ላይ ንጉስ ማለት የሁሉ የበላይ ማለት ነው አይደል? ንግስት ሲባልስ ንግስት ደግሞ ሲባል በሴት ዘርፍ ነው ከሌሎቹ የምትበልጥ ማለት ነው። ይህ ማለት ከንጉሱ ጋር እኩል ናት ማለት ነው አይደለም። ተሳስታችኋል። ከንጉሱ ጋር እኩል አይደለችም። አይደለም እናቱ ሚስቱ ንግስት ስትባል እንኳን ከንጉሱ ጋር እኩል ሆና አይደለም። የንጉሱ ንጉስነት ነው ሚስቱን እንኳን ንግስት የሚያስብላት። ይቺ ሚስቱ እንኳን ከእርሱ በታች እንጂ ከእርሱ እኩል አይደለችም። ከእርሱ በታች እንጂ ከእርሱ በላይ አይደለችም፣ እኩል አይደለችም። ድንግል ማርያም ንግስት ተብላ ስትጠራ ከኢየሱስ ጋር እኩል ሆነው ምናምን ፍጥረታትን የሚገዙ እንደዛ አይነት ማለት በፍጹም አይደለም። ምን እያልን ነው? ጌታ ኢየሱስ ክርስቶስ የፍጥረታት ሁሉ ጌታ ነው፣ ከፍጥረታት ሁሉ በላይ ነው። ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ ናት። ይህንን እየገለጽን ነው። ከፈጣሪ በታች ከፍጡራን በላይ ናት። በምን? በክብር፣ በምን? በቅድስና፣ በምን? በንጽህና፣ በምን? በእግዚአብሔር ዘንድ ባላት በተሰጣት የእናትነት ስፍራ ከፈጣሪ በታች ከፍጡራን ምንድናት? በላይ ናት። ስለዚህ ምን ተብላ ትጠራለች? ንግስት ተብላ ትጠራለች። የነገስታት እናቶች ንግስት ተብለው የሚጠሩት የት ነው? ንጉሱ ለምሳሌ የኢኮንያን እናት ንግስት ተብላ የምትጠራው ኢኮንያን በሚገዛበት ስፍራ ነው አይደል? ለምሳሌ ኢየሩሳሌም የንጉሱ ግዛት ከሆነች በዛ ግዛት ላይ ማንም የዛ ንግስት ትባላለች፣ እናቱም የዛ ስፍራ ንግስት ትባላለች። አሁን እንግዲህ የምናወራው ስለ ጌታ ኢየሱስ እናት ነው። ጌታ ኢየሱስ ደግሞ የፍጥረታት ሁሉ ንጉስ ነው፣ የነገስታት ሁሉ ንጉስ ነው፣ ከፍጥረት ሁሉ የሚበልጥ። ከፍጥረት ሁሉ ስንል ከፍጥረታት መካከል ማጨምራለች፣ ማርያም ጨምራለች፣ ድንግል ማርያም ጨምራለች። ከድንግል ማርያምም ጭምር የሚበልጥ የነገስታት ንጉስ ነው። ማን? ጌታ ኢየሱስ ክርስቶስ። ልጇ ጌታ ኢየሱስ ከፍጥረታት ሁሉ በላይ የፍጥረታት ሁሉ ንጉስ ነው፣ የነገስታት ንጉስ ነው። እናቱ ቅድስት ድንግል ማርያምም ከልጇ ንጉስነት የተነሳ ንግስት ተብላ ትጠራለች። ንግስት ተብላ ፍጥረታት ሁሉ የሚያመልኳት ሆና ነው? አይደለም። እንደዛ ማለት አይደለም። ንጉስ ማለት ሲጀመር ፍጥረታት የሚያመልኩት ማለት አይደለም። አሁን በኢትዮጵያ ታሪክ ራሱ ብዙ ነገስታት አሉ። ንጉስ ናቸው ማለት የሀገሩ ህዝብ ምንድነው ያመልካቸዋል ማለት አይደለም። ራሳቸውን የሚያስመልኩ ነገስታት ነበሩ። ለምሳሌ በግብጽ ታሪክ አለ አይደል? በግብጽ ታሪክ ፈርዖኖች ሲሞቱ ይመለኩ ነበር ከሞቱ በኋላ ማለት ነው። ነገር ግን ንጉስ ማለት በራሱ መመለክ ማለትን የሚያሳይ አይደለም። ምንን የሚያሳይ ነው? በዛ ስፍራ ላይ ካሉ ሰዎች ሁሉ የበለጠ ስፍራ እንዳለው የበለጠ ስልጣን እንዳለው የሚያሳይ ነው። ንጉስ ማለት በዛ ስፍራ ላይ ከሌሎቹ ሰዎች የበለጠ ስልጣን ያለው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በፍጥረታት ሁሉ ላይ ስልጣን አለው፣ ዘላለማዊ ስልጣን። ድንግል ማርያም የጌታ እናት በመሆኗ ደግሞ ያገኘችው ክብርና ስልጣን አለ በእግዚአብሔር ፊት ማለት ነው። ስለዚህ ለዚህ ነው ንግስት የምንላት እንጂ ከኢየሱስ ክርስቶስ ጋር የምትተካከሉና ከእርሱ ጋር እኩልና በፍጹም አይደለም። በዛ መልኩ በፍጹም አይደለም። ስለዚህ ማርያም ንግስት ትባላለች። ማርያም የጌታ እናት ናት። ማርያም የኢየሱስ እናት ናት፣ ያውም ደግሞ ዘላለማዊ እናቱ። ኢየሱስ ለዘላለም ስግው ቃል ነው፣ ማርያምም ለዘላለም የስግው ቃል እናት ናት። ይህ ለዘላለም የታመነ እውነት ነው። እንግዲህ ይህንን ቪዲዮ ለመጨረሻ እንመለከት እስኪ። ክርስቶስ ስለገባኝ
ክርስቶስን ስላወቅኩት ነው ኦርቶዶክስ የሆንኩትና ልታወሪው ብትፈልጊ እንኳን የገባሽን እውነት ቃላቶች አተሽ ታውቂያለሽ የሆነ ነገር ለመግለጥ ብለሽ ቃላቶች የምታጭው እና ክርስቶስ ለኔ ከቃላት በላይ ሆኖ ነው በኦርቶዶክስ ተዋህዶ ቤት ያገኘሁትና እነዛ የትኛው ሚዲያ ላይ ያሉ ነብይነን የሚሉ ሁሉ ክርስቶስ ኢየሱስ በሚገርም ማንነት ይገለጥላቸው ላለው እና ገብቷቸው እንዲመጡ ፈልጋለሁ አሁን ላይ ራስ ሳይ በጣም ነው ማዝነላቸው በነገራችን ላይ በዛ አጋጣሚ እግዚአብሔር አምላክ ብርሃን ይሁናቸው አሜን እውነት ብርሃኑን ይግለጥላቸው አሜን የምር ማለት ነው በተለይ የከነቢያት ጋር ያገለገሉ ያሉ ትበር ያለሽ ትከንፍ ያለሽ ትበያ ያለሽ ተጠጭ ያለሽ አውሮፕላን ትነጂ ያለሽ ምናምን ያሉ ሚተነብዩ ለነዚህ ሰዎች እግዚአብሔር ለኔ በተገለጠው ልክ ይገለጥላቸው ላለው የምር አንድ ጊዜ ሲገለጥላቸው አይወጡ እኔው ክርስቶስ ስለበራልኝ ክርስቶስ ስለገባኝ ክርስቶስን ስላወቅኩት ነው ኦርቶዶክስ የሆንኩት